ጀግናው ምን አለ ውጋው ያለው ምን አለ ጀግናው ምን አለ ውጋው በጣም አመሰግናለሁ ሻለቃ አበበ ሙላት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ። እንግዲህ ሰሞኑን በእናንተ ቀጠና ስላሉት የአውደ ውጊያ ውሎችና በአጠቃላይ ትግሉ ካለበት ደረጃ አንስቶ ምን እየተደረገ ነው? በአገዛዙ በኩል የተለያዩ መግለጫዎች አንዳንድ አቋሞች እየተንጸባረቁ ናቸውና ከነሱ አንፃር እንደው አስተያየት የምትሰጡበት ነገር ካለ ለዛም ነበር ይሄንን መድረክ ያዘጋጀ ነው። ሻለቃ አበበ እንደው ኮክታዊ የአውደ ውጊያ ውሎች እንነሳና በእናንተ ቀጠና ሰሞኑን ምን ይመስላል የህልውና ተጋድሎ? አመሰግናለሁ መሳይ። በቅድሚያ ለዚህ ቃለ መጠይቅ ስለጋበዝከኝ በተቋሙ ስም ምስጋናዬን ማቅረብ ፈልጋለሁ። ሲቀጥል እንግዲህ አማሙ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የራምቦ ክፍለ ጦር እንግዲህ በሰው በላው ኃይል ላይ በመርሃቤቴ አውራጃ ከፍተኛ ድል እየተቀዳጀን እንገኛለን። እንግዲህ በዛሬው ዕለት መጋቢት 20 ቀን 2017 ዓ.ም ከጧቱ 12 ሰዓት ጀምሮ ይህ ዜና ወይም ይሄንን ቃለ መጠይቅ እስከምታደርገኝ ድረስ ወይም ይሄንን ቃለ መጠይቅ ያደረከኝ እስካሁኗ ሰዓት ድረስ እንግዲህ ከባድ ውጊያ እየተደረገ ያለበት ሁኔታ ነው ያለ። እንግዲህ በዚህ በቀጠለው አውደ ውጊያ ደተርብ የሚናደፉት የራምቦ ክፍለ ጦር እንግዲህ በሁለት ግንባር የመጣውን ወራሪ የመከላከያ ሰራዊት ላይ ከፍተኛ ኪሳራ እየደረሰበት ይገኛል። እንግዲህ የዛሬው ተጋድሎና ድል ከሚዳ መራኛ ከተማ ተነስቶ በርካታ ኃይሉን እንግዲህ በማሰለፍ ወደ ሬማ ከተማ የተንቀሳቀሰ ሲሆን እንግዲህ በሌላኛው ግንባር መነሻውን መርሃቤቴ የዓለም ከተማ አድርጎ በ20 ኦራል ተጭኖ ወደ ሬማ ከተማ ለመንቀሳቀስ ቢሞክርም የመርሃቤቴ የሚዳና ሬማ ምድር እሳት ሆኖበት ነው ያለው በጠላት ላይ። እንግዲህ ይህ የሰው በላ ቡድን እንደ ተርብ የሚናደፉት የሸዋ ጠቅላይ ግዛት እዝ ክንደብርቶቹ የራምቦ ክፍለ ጦር አናብስቶች በጠላት ላይ ጠንካራ ክንዳቸውን እያሳረፉ ይገኛሉ ማለት ነው። እንግዲህ በአሁኑ ሰዓትም ለአስጨራሽ ውጊያ እየተደረገ ያለበት ሁኔታ ነው ያለ። በዚህ አውደ ውጊያ ላይ ዙ 23 ተመቶ ከጥቅም ውጭ ሆኗል። እንግዲህ እስካሁን እየተካሄደ ባለው ውጊያ ጀግናው የራምቦ ክፍለ ጦር የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የራምቦ ክፍለ ጦር እንግዲህ ከጠዋቱ 12 ሰዓት ጀምሮ ነው ወደ መርሃቤቴ አውራጃ የተንቀሳቀሰውን ጠላት እንግዲህ በዚህ የጠላት ኃይል ላይ እየደረሰ ወይም እየተወሰደ ባለው ተጋድሎ በርካታ የመከላከያ ሰራዊት አባላት እንግዲህ ደረቅ ደሬ የምትባል ቦታ ላይ በከባድ ሁኔታ ሞትና ቁስለኛ ሆኑ ሲሆን አንድ ዙ 23 በአናብስቶቹ ተመቶ ከጥቅም ውጭ ሆኖበታል። እንግዲህ ጠላት ተጨማሪ ኃይል እንግዲህ 5 ኦራል እና 2 ፓትሮል ኃይል ከዓለም ከተማ ቢያመጣም የራምቦ ክፍለ ጦር አንደኛ ሻለቃ ዋሶ በረሃ ላይ በቆረጣ ገብተው ያስጨነቁት ይገኛሉ። የፋኑን ክንድ መቋቋም ያቃተው የጠላት ኃይል ንጹሃንን ገሏል። እንግዲህም የአፈርባይኔ ቀበሌ ነዋሪ የሆኑትን አቶ አባቡዬ ታዬ ከነ 2 ልጆቻቸው ቤታቸው በመግባት ረሽኗቸዋል። እንግዲህ አቶ አባቡዬ ታዬ ባለቤትን ቤተሰቧ ሲሰው ወይም ሲገደሉ ለምን ጮሽ በማለት በመሳሪያ ፈሙዝ አፏን በመውጋት ጥርሶቿን ሙሉ በሙሉ ረግፈዋል ማለት ነው። እንግዲህ ውጊያው እስካሁን ድረስ ቀጥሎ ነው ያለ። እንግዲህ አሁንም ውጊያው እየተካሄደ ነው። አሁን ከምሽት 12 ሰዓት ተኩል እስከ 1 ሰዓት ድረስ በቀጠለው ውጊያ እንግዲህ በሬማ ዙሪያ ነው ከፍተኛ ውጊያ እየተደረገ ያለው። ሬማ ከተማ ላይ ከባድ መሳሪያዎችን በመጣል እንግዲህ በነበረው ጥቃት ወይም ከጠላት በሚተኮስ ከባድ መሳሪያ ሬማ ከተማ የንጹሃን ወይም የግለሰብ መኖሪያ ቤት ላይ በመጣል ጥቃት ደርሶባቸዋል ማለት ነው። ንጹሃኖች ላይ ነው ጥቃት የደረሰው። እንግዲህ በዛሬው አውደ ውጊያ ጠላት ከመቼውም ጊዜ በላይ በመርሃቤቴ ቀጠና እንግዲህ ከዚህ በፊት ይህን ያክል ኪሳራ አልደረሰበትም። ከመቼም ጊዜ በላይ በዚህ ቀጠና ላይ በአይነቱ ለየት ያለ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት ሆኗል ማለት ነው በጠላት ላይ። ጠላት እንግዲህ በየሜዳው የወደቀውን የአባላቱን አስከሬን እንግዲህ እየጫነ ያለበት ሁኔታ ነው ያለ። ጠላት በከባድ ሁኔታ ተመቷል። ነገር ግን እንግዲህ ካፈርኩ አይመልሰኝ በማለት አይኑን ጨፍኖ እየሞተ ወደፊት እየገሰገሰ አሁንም እየሞተ ወደፊት እየገሰገሰ ባለበት ሰዓት እንግዲህ ከተማው ለመግባት ጥረት ባደረገበት ሁኔታ ሳይሳካለት ቀርቷል ማለት ነው። ምናልባት ጠላት በከባድ ሁኔታ ኪሳራ ደርሶበታል። ነገር ግን በተንቀሳቀሰባቸው ቦታዎች ላይ ሁሉ በማህበረሰቡ ላይ ከፍተኛ የሆነ ጥቃት ፈጽሟል።
ወድመዋል፣ ቤቶች ተቃጥለዋል። እንዳልኩ ከዚህ ከአፈር ባይኔ ላይ ሰዎች እንደተገደሉ ነው መረጃው ደረሰኝ። በርካታ ማህበረሰቦች ጥቃት እንደደረሰባቸው ነው እንግዲህ ነገ ነው የምናውቀው። አሁን ከፍተኛ ትንቅንቅ ስለሆነ ውጊያ ስለሆነ በዚህ መካከል መረጃውን ለማግኘት አልቻልንም። ስለዚህ ጠላት እንግዲህ በዚህ ልክ ኪሳራ ሲደርስበት በንጹሃን ወታደሮች ላይ ጥቃት እየፈጸመ ሀብት ንብረታቸውን እያወደመ ቤት እያቃጠለ ያለበት ሁኔታ ነው ያለ። በዚህ ልክ ነው የዛሬው አውደ ውጊያ ውሎ መሳይ። ሻለቃ አበበ እንግዲህ አሁን በዝርዝር ከገለጽክልን በመነሳት ያው አገዛዙ የሚወስዳቸው የበቀል እርምጃዎች እንዳሉ ሆነው በእናንተ በኩል የተሰነዘሩት ጥቃቶች መሰረታዊ በሚባል መልኩ ትልቅ ድሎችን የሚያሳዩ ናቸው። ዙ 23 ጭምር እስከ ከጥቅም ውጭ እስከ ማድረግ የደረሳችሁበት ነው። እንደ ወታደራዊ ድሉን እንዴት መግለጽ ይቻላል? ከቦታና በአጠቃላይ ካለው ሁኔታ አንፃር ይሄ የሰሞኑ ውጊያዎች ምን እንደምታ አላቸው? እንግዲህ ቦታ ከመቆጣጠርም ሊሆን ይችላል ከመማረክም ድሉን እንዴት መግለጽ ይቻላል? አመሰግናለሁ። እንግዲህ ጠላት አንድ ቦታ ለመቆጣጠር ከተለያዩ ቦታዎች ላይ ኃይል አሰባስቦ ያንን ቦታ ለመቆጣጠር ጥረት ያደርጋል። ነገር ግን ጥረት በሚያደርግበት ዝማሚያ ላይ በርካታ ኪሳራ ነው የሚደርስበት። እንደው ሬማ እንኳን ለመግባት ጥረት ያደረገው ከጃማ ደጎሎ ጀምሮ ደገር በዚህ አካባቢ ያለውን ኃይል እስከ ሚዳ መራኛ ድረስ ያለውን ኃይል አጠራቅሞ ነው ወደ ሬማ እንቅስቃሴ ያደረገው። ኢቭን ወደ መራቤቴ ዓለም ከተማ ፌጥራ የምትባል ከተማ አለች። ያንን ከተማ ሙሉ በሙሉ በመልቀቅ ነው ወደዚያ ያቀን ነው እንግዲህ ከለሚ ጀምሮ ነው እንቅስቃሴ ያደረገው። መራቤቴ ዓለም ከተማ ያለውን ኃይሉን ሙሉ በሙሉ ነው እዚህ ወደ ሬማ እንቅስቃሴ ያደረገው። በጣም በርካታ ኃይል ነው እንቅስቃሴ ያደረገው። ነገር ግን ይህ ኃይል በጣም በደረሰበት ምት ወደፊት መራመድ አልቻለም ነበር። አሁንም ከተለያየ ቦታ እያጠራቀመ ነው የተንኮታኮተ መሆኑን ማሳያው ጠላት እዛ በአካባቢው ላይ ባለው ጠላት ወይም በአካባቢው ላይ ባለው ኃይል ብቻ አይደለም እየገጠመ ያለው ከሌሎች ቦታዎች ላይ አጠራቅሞ ያለ የሌለ ኃይሉን ተጠቅሞ ነው እየታገለ ያለው። ነገር ግን የመጨረሻ የሞት አፋፍ ላይ መሆኑን ማረጋገጫ የሆነ እንቅስቃሴ ነው አሁን ላይ እያደረገ ያለው። ነገር ግን ጠላት በዚህ ልክ ሲንቀሳቀስ እኛ እንግዲህ ቦታዎችን ተቆጣጥረን ቦታ ይዘን ከፍተኛ ትንቅንቅ እያደረግን ያለንበት ሁኔታ ነው ያለ። ለዚህም ከፍተኛ ድል እያገኘን ነው። በርካታ ድሎች አግኝተናል። በሚገባ ጠላት ተመቷል። ወደፊትም የሚመታበት ሂደት ነው ያለና የጠላት እንቅስቃሴ አሁን ካፈርኩ አይመልሰኝ እና የመጨረሻ የሞት ሽረት ትግል እያደረገ ያለበት ሁኔታ ነው ያለ። ነገር ግን መቼም ሊሳካለት አይችልም። ከአንድ ቦታዎች ላይ ምንም አይነት እንቅስቃሴ እንግዲህ ከቦታ ቦታ እንቅስቃሴ አድርጎ የመዋጋት አቅሙን የመጨረሻ መሆኑን የለካንበትን የመዋጋት አቅሙ በጣም የወረደ መሆኑን ያየንበት አውደ ውጊያ ነው መሳይ። እንግዲህ ሻለቃ አበበ አሁን ባለው ሁኔታ አገዛዙ በከፍተኛ ጭንቀት ውስጥ እንዳለ በእናንተ በሌሎችም የፋኖ አደረጃጀቶች እየተደረገ ባለው የዘመቻ አንድነትም እንደዚሁ ትልቅ ጉዳት እንደደረሰበት የሚያሳዩ ነገሮችን እያየን ነው። አንዱ የአማራ ክልል የጸጥታ መዋቅር የፈረሰበት ሁኔታ ነው የሚስተዋለውና ድላችሁ ውጤታችሁ ፍሬ እያፈራ እንደሆነ ከሚያሳዩ ነገሮች አንዱ የአማራ የጸጥታ መዋቅር እየተበጠበጠ መሆኑ አንዳቸው ባንዳቸው ላይ ጣት እየቀሰሩ እየተወነጃጀሉ መሆናቸውን ነው እያየን ያለ ነው። እስቲ በዚህ አንፃር ምን እየተከታተላችሁ ነው? አገዛዙ ፖለቲካዊ ቁመናው ፈርሷል። አሁን ወታደራዊ አቅሙም እየተዳከመ ምናልባትም ጀነራል አበባው ታደሰ አለ እንደተባለው ክልሉን ለቀልን እንወጣ እንችላለን የሚል ነገር ነው። እስቲ ይሄን እንዴት እየተከታተላችሁ ነው? አዎ ለነገሩ እነሱ ራሳቸው እየመሰከሩ ነው። ክልሉን ለቆ ካልወጣ ውሃ እናሰኘዋለን እዚሁ ይቀራል። እንደውም እስካሁን የፈረሰውን ነው እኮ አልፈረሰም እያሉ የውሸት ፕሮፓጋንዳ ሲነዙ ማህበረሰቡን ሲጨፈጭፉ የቆዩትና የጠላት መጠቀሚያ መዶሻ ሆነው እስካሁን እናገለግለዋለን መሰረተ ልማት ቅብርጥሶ እያሉ በጣም በርካታ የውሸት ፕሮፓጋንዳዎችን የውሸት ማታለያዎችን ለማህበረሰቡ እየነዙ አለንልህ እያለ እንግዲህ በከባድ መሳሪያ የአማራን ህዝብ ከባድ መሳሪያ ሰለባ የአማራን ህዝብ የጥይት ታረር ሰለባ ማድረጋቸው እንግዲህ ያለ ማቀፍ ማህበረሰቡ የሚያውቀው ነው። የክልሉ የጸጥታ መዋቅር እንግዲህ ከፈረሰ ቆይቷል። ይሄንን ላለማመን ነው እስካሁን ድረስ ደፋ ቀና ሲሉ የነበረው። አሁን ግን ሳይወድ በግድ እያመነ ያለበት ሁኔታ ነው ያለ። ከፈረሰ ግን ቆይቷል። ዛሬ ላይ ፈረሰ ቢሉ የሰነበተ ፍርስራሽ ጎጆ ላይ ተቀምጠው ነው የክልሉ የጸጥታ መዋቅር ስራ እየሰራ ነው፣ ሰላም እያሰፈነ ነው፣ ሰላም እያረጋገጠ ነው የሚሉ የውሸት ፕሮፓጋንዳ ለማህበረሰባችን እንግዲህ መስጠቱ ሰልችቶታል። ማህበረሰቡ እንግዲህ በነቂስ ወጥቶ ከተተዋጅ ታውጆ በነቂስ ወጥቶ ይሄንን ወንበዴ የሆነ ስርዓት አገልጋይ የሆነውን ሰራዊት የሚጨፈጭፍበት ጊዜ በጣም ቅርብ ነው ማለት ተፈልጋለሁኝ መሳይ። እንግዲህ አሁን ይሄ በቀላሉ የተገኘ አይደለም የሚለውን ስናነሳ በቀጣይስ አዳዲስ የመደባቸው ከፌደራል አምጥቶ የሾማቸው ለምሳሌም
ፌደራል ፖሊስ ምክትል ኮሚሽነር ዘላለም መንግስቴ የአማራ ክልል ፖሊስ ኮሚሽነር ሆኖ ነው ባህር ዳር የመጣው። ለተለየ ተልእኮ እንደሆነ አብይ አህመድ አሁን ያሉትን ያባረራቸውን የአማራ ክልል የጸጥታ መዋቅር አመራሮችን እንደማያምን በተደጋጋሚም ብርሃኑ ጁላ ገልጾታል። አብራችሁ ነው የምትሰሩት ብለዋል። ሰሞኑንም ስብሰባ አድርገው ከወረዳ እስከ ዞን መዋቅሩ ከፋኖ ጋር እጅ ለእጅ ሆኖ ነው መከላከያ ሰራዊቱን እያስመታ ያለው የሚልም ድምዳሜ ላይ የደረሱበት ነው። ከዚህ በኋላስ ምን አይነት ቁመና ሊኖረው ይችላል? እንግዲህ ከፍተኛ የሆነ የአድማ በታኝ ሰራዊት አስመርቀዋል፣ አመራር ለውጠዋል። ምናልባት በዚህ የሚለውጡት ነገር አለ? አይ መሳይ እዚህ ላይ ብዙ ማብራሪያ መስጠት አልፈልግም። ጉልቻ ቢቀያይሩት ወጣ ያጣፍጥ ነው ይታወቃል። ዞሮ ይቀያየሩ እስካሁንም ቢሆን ስር ጊዜ ቀያይሯቸዋል። የተቀያየረው ምንም ፋይዳ የላቸውም። ማህበረሰቡን ይበልጥ የሚያስጨፈጭፉ አመራሮችን ከማስቀመጥ በዘለለ ለሱ የሚመቹትን የአማራን ህዝብ የሚጨፈጭፉ ርህራሄ የሌላቸው ሰዋዊ ባህሪ የሌላቸውን አመራሮች ከማስቀመጥ ውጪ ምንም ፋይዳ የለውም ይህ ስርዓት። እነዛን ደንገጡር አመራሮች አስቀምጦ ህዝብ ለማስጨፍጨፍ እንደሆነ ነው እኛ የምንረዳው። ከዚህ በፊትም አስቀምጧቸው የነበሩ ምስለኔዎች የአማራን ህዝብ አስጨፍጭፈውታል፣ ተጨፍጭፏል። ህዝቡ የባርነት ቀንበር ተጭኖት እንዲኖር ስራ ሰርተዋል። ነገር ግን ከዚህ በኋላ ህዝቡ የባርነት ቀንበር ሰልችቶት የባርነት ቀንበር መሸከም ሰልችቶት እንቢያሻፈረኝ ብሎ የወጣን ህዝብ በየሳምንቱ ወይም በየወራቶቹ የሚቀያየር የብልጽግና አመራር መቼም ሊመራው አይችልም፣ ሊመራን አይችልም፣ መርቶትም ማያውቅም። ይሄ የፈራረሰ ቤት አመራር 10 ጊዜ ቢቀያይሩት ትርጉም የለውም። ከዚህ በፊት የነበሩ አመራሮችን አላመንኳቸውም የሚል ማታለያ ሰጠ እንጂ አምኗቸው አስቀምጧቸው ሲጨፈጭፉ፣ ሲያስጨፈጭፉ፣ ሲዘርፉ፣ ሲያዘርፉ፣ ሲደፍሩና ሲያስደፍሩ የነበሩ አመራሮች ናቸው የነበሩት። እነዚህ ደግሞ ራሱ አምኗቸው ያስቀመጣቸው አመራሮች ናቸው። አሁንም ቢሆን በአዲስ መልክ በአዲስ ወኔ ወይም በአዲስ አቅም እንደገና ደግሞ የቀረውን የአማራ ህዝብ ለመጨፍጨፍ የቀረውን የአማራ ህዝብ ሀብት ንብረት ለማውደም የቀረውን የአማራ ህዝብ እናቶች እንባ ለማባባስ እንዲሁም የቀሩትን የአማራ ህዝብ እንስቶች ለመድፈር ካልሆነ በስተቀር ሌላ ምንም ፋይዳ የለውም። ስለዚህ እንደው ማብራሪያው ቢቀርብኝ ያልኩት ይታወቃል። እንግዲህ ጉልቻ ቢቀያይሩት ወጣ ያጣፍጥ ነው። መቼም ቢሆን ቢቀያይራቸው ለሱ ትግል ወይም አሁን በያዝነው ትግል ላይ የፈለገ አመራር ቢቀያይርም እንኳን አሁን የያዝነውን ትግል አንዳችም በምንም ምክንያት ለውጥ ሊያመጡ እንደማይችሉ ማረጋገጥ ፈልጋለሁ መሳይ። እንደው ሻለቃ አበበ እንግዲህ እንዲህ የተዳከመ ስርዓት ነው። ምናልባትም በቅርቡ ከናንተ በአጠቃላይ ከፋኖ አመራሮች የሰማነው ነው። አማራ ክልል ላይ የተኛ የብልጽግና የሚባል አስክሬን አለ። እንግዲህ አስክሬን ስም ካለውም ብልጽግና የሚባል የአማራ ህዝብ ላይ ወድቋል፣ እሱን አንስቶ መቅበር ነው የሚቀረው የሚል ምናልባት ሁኔታውን በትክክል የገለጸ ይመስለኛልና ከዛ አንጻር ይህንን ወደ መቃብሩ መሸኘት ተስኖ በግራና በቀኝ ወደ አንድነት መምጣት ሳትችሉ ቀርታችሁ በዚህ ባጥንቱ በዚህ ባለው እያነከሰም ቢሆን የኢትዮጵያን ህዝብ የበለጠ ጣሩን እያበዛ የቀጠለ ስርዓት አለና ከዚህ አንጻር እንደው ትንሽ ቁጭት አይፈጥርባችሁም? አንድ ላይ ብትሆኑ ኖሮ በአንድነት ተሰልፋችሁ እዚህ አገዛዝ ላይ አፈሙዛችሁን ትደግኑና ብትሰነዝሩ ኖሮ ይህን ጊዜ ይሄ ስርዓት ታሪክ ሆኖ ከነ ጥቁር ትውስታው ጋር ትዝታው ጋር ከነ አስቀያሚ በርካታ ካደረጋቸው ወንጀሎች ጋር በታሪክ መዝገብ ውስጥ አልፎ የምናስታውሰው ይሆን ነበር። እንደው ትንሽ ቁጭት አይፈጥርባችሁም? አዎ ልክ ነህ፣ ቁጭት ይፈጥራል። ምናልባት በረጅም ጊዜ እንግዲህ የተጫነ ንድፍ ነው። ይሄን ንድፍ ከላያችን ላይ ለማላቀቅ ብዙ ጣውረዶች ብዙ ተግዳሮቶች ገጥመውናል። ነገር ግን አንድ የማንሆንበት ምንም ምክንያት አይኖርም። ምናልባት በየዘመናቱ የታሪክ ተጽዕኖም እንዲሁም እንግዲህ በባርነት በባርነት ተጭነውን የኖርን ከመሆኑም አንፃር ምናልባት ያም ሊሆን ይችላል፣ የዛ ተጽዕኖም ሊሆን ይችላል። ካሁን ድረስ በአንድነት ይሄንን አማራ ህዝብ ላይ የአማራ ህዝብ ትከሻ ላይ የወደቀውን አስክሬን ብልጽግና የሚባል አስክሬን ነው። ከዚህ በፊት ጓድ አርበኞች ሲገልጹት ሰምቻለሁ። ይሄንን አገላለጽ እኔም ብጠቀመው ምናልባት ስርዓቱን የሚገልጸው ቃል ባይሆንም ግን የአማራ ህዝብ ላይ የአማራ እናቶች እንባ ላይ የአማራ ሰቆቃ ላይ የአማራው ህዝብ ላይ እንዳጠቃላይ የተጫነ ሬሳ አረጋግጧል። የዓለም አቀፍ ማህበረሰቡ የሚያውቀው ነው። ብልጽግና የአማራ ህዝብ ጫንቃ ላይ ቁሙ የወደቀ ሬሳ ነው በዚህ ሰዓት። ይሄንን ሬሳ ደግሞ ፈንቅሎ ለመጣል እስከ ወዳኛው ድረስ አርቆ ለመቅበር አንድነት ያስፈልጋል። አንድነቱን ለመስራት እንግዲህ በርካታ ተግዳሮቶች ቢያጋጥመንም በአንድነቱ ዙሪያ በርካታ ስራዎች ተሰርተዋል። ከዚህ በፊት በነበረው ሂደት ተቋም ለመመስረት ብንቸገርም
አንድ ተቋም ተመስርቷል ቀጣይ ያሉት የፋኖ አደረጃጀቶች ደግሞ በየቦታው ያሉ የፋኖ አደረጃጀቶች አንድ ተቋም ሰርተው ቢመጡ በዚህ ሁለት ተቋም ላይ ያለምንም ቅድመ ሁኔታ ያለው ግዴታ ወደ አንድ መተን ተቋሙ አንድ ሆኖ ይሄንን አማራ ህዝብ ላይ የወደቀ አስከሬን የሆነ ስርዓት ለአንድና ለመጨረሻ ጊዜ ወደ ጥልቁ ባህር የምንጥልበት መንገድ እሱ ስለሆነ ይሄንን በጋራ የምንሰራበት ሂደት ነው የሚሆነው ወደፊትም ጊዜው መዘግየቱ ህዝባችንን ታጋያችንን ተስፋ የሚያስቆርጥ አካሄድ እንደሆነ እናውቃለን ነገር ግን አሁንም ቢሆን ተስፋ ባለመቁረጥ ትግል ነውና ያኑ የመደብ ትግል ከሚያጋጥሙት ተግዳሮቶች አንዱ ተግዳሮት ነገር ያጋጠመን ይሄንን ተግዳሮት ግን አልፈን ነገ አንድ ሆነን ለቆምንለት ዓላማ በጋራ ቆመን ይሄንን እንግዲህ የወደቀ አስከሬን ለመጨረሻ ጊዜ የምንቀብርበት ጊዜው ሩቅ አይሆንም ብዬ ነው ማስበው ሩቅ ይሆናል ብዬ አላስብም በቅርብ እንግዲህ ይሄንን አብስረን ያማራን ህዝብ ከገባበት አረንቋ ውስጥ እንግዲህ ከገባበት መከራ ውስጥ ለአንድና ለመጨረሻ ጊዜ እናወጣዋለን የሚል እምነት ነው ያለኝ መሳይ ሌላው ምናልባት ተያይዞ የሚነሳ ነገር አለ ሰሞኑን የአማራ ክልል የሰላም ካውንስል የአብይ አህመድ አገዛዝ ከፋኖች ጋር በሶስተኛ ሀገር አውሮፓ ተጠቅሷል መነጋገር እንደሚፈልግ ድርድር ማድረግ እንደሚፈልግ ፍንጭ የሰጡበትን መግለጫ ነው ሰማነው ሌላው ሀገራዊ ምክክር ኮሚሽኑ አንድ ኮሚሽነር ጫካ ካሉት ውስጥ እየተነጋገርን ያለናቸው አሉ ከነሱ ጋር ሆነን የአማራ ክልልን አጀንዳ የመሰብሰብ ስራ ጀምረናል ብለዋል ከነማን ጋር ነው የተገናኙት በእናንተ ወገንም በሌላኛው ወገን ካሉት የፋኖ መዋቅሮች ለማረጋገጥ የቻልነው በዚህ ደረጃ የተገናኙት ከማንም ጋር እንደሌለ ነው ያረጋገጡልንና ምናልባት ለመከፋፈል ነው እንዲህ አይነት ነገር በኮሚሽኑ እየተሰጠ ያለው ይሄ የኮሚሽኑን አሁንም ገለልተኝነት በእጅጉ የሚያረጋግጥ ይሆናል በፊትም ገለልተኛ አይደለም የሚለውን ምናልባት ተስፋ ያልቆረጡ ካሉ የበለጠ ገለልተኛ እንዳልሆነ ማረጋገጫ የሚሰጥ ነው ማለት እንችላለን እዚህ ላይ ምን አስተያየት መስጠት ይቻላል የኢትዮጵያ ሃይማኖቶች ተቋማት ጉባኤም እንደዚሁ ጫካ ያሉትን ከመንግስት ጋር እንዲገናኙ እናደርጋለን ብረት አስቀምጠው ወደ ድርድር እንዲገቡ ጥረት ጀምረናል ብለዋል አብይ አህመድ በዚህም በዛም ተቋማትን መግለጫ እንዲሰጡ እጃቸውን እንዲያስገቡ እያደረገ ነው ሻለቃ አበበ በዚህ ላይ ምን ማለት ይቻላል አመሰግናለሁ እንግዲህ ጊዜ መግዣ የናቴ ቀሚስ አወላከፈኝ የሚል ምክንያት እንደሚያቀርብ እናውቃለን ይሄንን ከማለቱ በፊት እንግዲህ ያው ሆን ተብሎ ለመከፋፈል የሚደረግ ሴራ እንደሆነ ነው እኛ የምናውቀው እንግዲህ በጣም በርካታ ሉባልታዎች ነው ያሉት በርካታ የውሸት ፕሮፓጋንዳዎች ነው ያሉት እንግዲህ ሎቢስቶቹ ብዙ ናቸው በእነዚህ በርካታ ሉባልታዎችና የውሸት ፕሮፓጋንዳዎች ላይ እንግዲህ ያልተጨበጠ መረጃ ላይ ተንተርሶ አስተያየት መስጠቱ ትንሽ ስለሚያዳግት በዚሁ ባቆመው ግን የውሸት ወይ ሆን ተብሎ ለመከፋፈልና የውሸት ፕሮፓጋንዳ እየነዛ መሆኑን ግን የዓለም አቀፍ ማህበረሰቡ እንዲያውቅልን እንፈልጋለን እንደተቋም እንግዲህ በመጨረሻ ሻለቃ አበበም መልእክት አላችሁ አሁን አንድ የሆነ የታሪክ መታጠፊያ ላይ የደረሰ ይመስላል የአብይ አህመድ አገዛዝ አቅቶታል ቀደም ሲል እንደተባለው ወደ መቃብሩ የሚወስደው ኃይል ምናልባት እዛ ቁርጠኛ ውሳኔ ላይ አልደረሰ ይሁን አናቅም እንጂ የአብይ አህመድ አገዛዝ ደክሞታል አቅቶታል መቀጠልም የሚፈልግበት አቅም ቁመና የለውም እዚህ ላይ ሆነን ምን ማለት እንችላለን መልእክትም ካላችሁ ያው እንግዲህ ይሄንን የሞተ ስርዓት እንግዲህ አፋጥነን መቅበር ካልሆነ በስተቀር ምንም መልእክት አይኖርኝም እንግዲህ ወደፊት እንመጣበታለን በዚህ ላይ ህዝቡ በነቂስ ወጥቶ የሚታገልበትን መንገድ እንደ አማራ ፋኖ ሸዋ ጠቅላይ ግዛት እየሰራን ያለንበት ሁኔታ ነው ያለ ህዝብ በነቂስ እየተደራጀ ነው እየሰለጠነ ነው እንግዲህ በጎበዝ አለቃ ተደራጅቶ ህዝቡም ራሱን መከላከል ብቻ ሳይሆን ወደ ማጥቃት የሚገባበትን መደበኛ ተዋጊ ሰራዊቱም ለግዳጅ ብቁ ሆኖ ወደፊት የምንራመድበትን መንገድ እያመቻቸን ነው እንደ አጠቃላይ እንደ አማራ ሁሉም ማህበረሰብ በየግዛቱ ያለ የአማራ ህዝብ ተጋድሎውን ለማፋጠን ሁሉም በየአለበት ቦታ ላይ መሰልጠን ለትግሉ ራሱን ዝግጁ ማድረግ መቻል አለበት ወጣቱም እንደዚሁ በነቂስ ወጥቶ ይሄንን የአማራ ህዝብ የህልውና ትግል ተቀላቅሎ ያልተቀላቀለው ማለት ነው ተቀላቅሎ መታገል መቻል እንዳለበት መልእክት ማስተላለፍ ፈልጋለሁ ምሁራኖችም በዚህ ልክ የአማራ ህዝብ የተገደለ በዚህ ልክ የአማራ ህዝብ የህልውና አደጋ ላይ ሆኖ አንዱ ሟች አንዱ አምራች የሚሆንበት ወቅት ስላልሆነ ምናልባት ከዚህ ካንጃበበብን አደጋ ለመውጣት ሁላችንም አበርክቶት ያስፈልጋልና ምሁራኑም በዚህ ልክ ተሰልፎ ይሄንን ወንበዴ የሆነ ስርዓት ይሄንን በላተኛ ደፋሪ ታሪክ አውዳሚ ታሪካዊ የሆነ ስርዓት በጋራ መታገል መቻል አለብን ሁሉም የአማራ ህዝብ ይሄንን የህልውና ትግል በንስራይን መመልከት መቻል አለበት የሚል መልእክት ነው ማስተላለፍ የምፈልገው መሳይ በጣም ነው ማመሰግነው ሻለቃ አበበ ሙላት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ እግዚአብሔር ይስጥልኝ መልካም ቀን አሜን አሜን አመሰግናለሁ እስኪ ተባድረስ የበላውን ሙዝ ነው የበላውን ሙዝ አሳሳለት በለው ያገሬ ጎበዝ ነው ጎበዝ
ነው